ከዛሬ 25 ዓመት በፊት አንድ ስለ ነገ ብዙ የሚያልም ሮጦ ማሸነፍን ስራው ያደረገ አትሌት ዛሬ የኢትዮጵያ መልክ የሆነውን ታላቅ ሩጫ በኢትዮጵያን መሰረተ። በ1993 ዓመተ ምህረት አትሌት ኃይሌ ገብረስላሴ በ10,000 ተሳታፊዎች የመጀመሪያውን ታላቅ ሩጫ በአዲስ አበባ ጎዳናዎች አደረገ። የ10 ኪሎ ሜትር የጎዳና ሩጫውን ራሱ አዘጋጅቶ ራሱ አሸነፈ። ይህ ተቋም ዘንድሮ 25ኛ ዓመት የብር ኢዮቤልዩ በዓሉን አከበረ። ለቀጣዩ ዓመትም የላቀ ዓላማን አንግቦ ስራውን ቀጠለ። ዛሬ ደግሞ የ2019 ዓመተ ምህረት የ10 ኪሎ ሜትር የጎዳና ሩጫ ምዝገባ በይፋ ተጀመረ። በስፖርት የሚገኘውን ጤና ከቱሪዝም ከሚገኘው የሀገር ገጽታ ግንባታ ጋር ያስተሳሰረው ታላቁ ሩጫ በቀጣዩ ዓመት 60,000 ሰዎችን ማሳተፍ ዓላማው ነው። ይህ በየጊዜው የሚደረገው ውድድር ስፖርትን የህይወት ዘዬ በማድረግ ጤናማ ትውልድ የሚፈራበት መሆኑ ተነግሮለታል። 10 ኪሎ ሜትር ሩጫ ብቻ አይደለም፣ የጤናማ ማህበረሰብ እንቅስቃሴም ነው። ሁሉም እድሜ፣ ጾታ፣ ማህበራዊ ክፍል፣ ሃይማኖት ሳይለያይ በስፖርት የሚያገናኝ ብሔራዊ መድረካችን ነው። በ6 የሀገራችን ከተሞች የሚደረገው የልወቅሽ ኢትዮጵያ ሩጫ የአካባቢውን የቱሪዝም እንቅስቃሴ እያነቃቃ የጎብኚዎች መዳረሻ ቦታዎችንም እየጨመረ ይገኛል። በዚህ ሁኔታ ከታላቁ ሩጫ ጋር መስራት የስፖርት ቱሪዝምና የሀገሪቱን የቱሪዝም እንቅስቃሴ ማሳደግ እንደሆነ ከወደ ቱሪዝም ሚኒስቴር ተነግሯል። ኢትዮጵያ ምድረ ቀደምት መሆኗን ላንድ ኦፍ ኦሪጂን የሚለው ብራንዳችን በዚህ ዓለም አቀፍ ኩነት በማስተዋወቅ ተሳታፊዎች የሩጫ ተሞክሮ ብቻ ሳይሆን የሀገራችንን ቅርሶች፣ ባህሎች፣ ተፈጥሯዊ መስህቦች፣ ምግቦቻችንን እንዲሁም በዓለም የምንታወቅበትን የቡና ስነስርዓት እንዲያውቁ የቆይታ ጊዜያቸውን እንዲያራዝሙ የተለያዩ የቱሪዝም ፓኬጆችን እያዘጋጀን ከአጋር ተቋማት ጋር የምንሰራበት ስራ ስለሆነ ከታላቁ ሩጫ ጋር በመስራታችን ትልቅ ደስታ ይሰማናል። ታላቁ ሩጫ ዓለም አቀፍ ጎብኚዎች ወደ ኢትዮጵያ የሚያመጣ ትልቅ የስፖርት ቱሪዝም መድረክ ነው። ተሳታፊዎች ከሩጫ ባሻገር የኢትዮጵያን ባህል፣ ቅርጽ፣ ምግብና መስተንግዶን የሚያዩበት የሚለማመዱበት መድረክ ነው። ኢትዮጵያ ትላልቅ ዓለም አቀፍ ሁነቶችን ለማስተናገድ እየሰራች ባለችበት ወቅት የሚካሄድ በመሆኑ ለሁነቱ መሳካት ሁሉም የድርሻውን እንዲወጣም ጥሪ ቀርቧል። የኮፕ 32 ከአንድ ዓመት በኋላ እዚሁ ሀገራችን ላይ ይስተናገዳል። ይህ በጣም ትልቅ በዓለም አቀፍ መድረክ ነው። በተለይ ዓለም በአሁን ጊዜ በአየር ንብረት ለውጥ ከፍተኛ ችግር ውስጥ ባለበት ሰዓት እኛ ግሪን ሌጋሲ ብለን በሁሉም ቦታ እንቅስቃሴ እያደረግን እንገኛለን። እነዚህ ጉዳዮችን በጋራ በማቀናጀት ታላቁ ሩጫ ለዚህ ብራንድም ሀገራችን ለዓለም አቀፍ ለማስተዋወቅ የዘንድሮን የሚዝገባ ከየትኛውም ጊዜ በተሻለ መንገድ እንደ መንግስትም እንደ ግል ድርጅትም ሁሉም ኢትዮጵያዊ በሙሉ በጋራ ተቀናጅተን በጋራ እንዲሳካ መስራት አለብን። ከባንክ ኦፍ አሜሪካ ጋር በአጋርነት መስራት ትልቅ ስኬት እንደሆነ ሻለቃ ኃይሌ ገብረስላሴ ተናግሯል። በአፍሪካ ትልቁ የጎዳና ሩጫ የሆነው ታላቁ ሩጫ በኢትዮጵያ በቀጣዮቹ 5 ዓመታት የዓለም ትልቁ የጎዳና ሩጫ የመሆን እቅድ ይዟል። ይህን እውን ለማድረግ የተሳታፊ ቁጥር ብቻ ሳይሆን ሩጫውን የጨረሱ ሰዎችም ቁጥር ወሳኝነት እንዳለው ነው የተገለጸው። አሁን ምን ቻሌንጅ መጥቷል መሰላችሁ? በዓለም ላይ ስንት ፊኒሸር የጨረሱ ስንት አሉ? ኦፍኮርስ ካሚንግ ብዙ ኢትዮጵያ ውስጥ 100,000 መመዝገብ ይቻላል። 100,000 እንመዝግባለን መንገዱም ስለማያበቃ ነው። ግን ፊኒሸር ቬሪ ኢምፖርታንት እና አደራ ምለው የሚቀጥለው ውድድር ላይ እንደምንም ብለን መኪናም ማቅረብ ካለብን ደከሞ ካለ እናቀርባለን። ግን መቼስ በመኪና ዲስኳሊፋይ ነው የሚያስብለውና አደራ የሚቀጥለው ተወዳዳሪዎቻችን ከየትም ቢሆን ከየትም መጨረስ አለባችሁ። 6 ሰዓትም ጠብቁ ካልናችሁን እንጠብቃለን። እዛ ፊኒሺንጉ ላይ እንጠብቃለን፣ ችግር የለም። ይሄ በጣም ኢምፖርታንት ነው ለኛ። ትዝታው ያለበት ዳግም ለመሳተፍ በጉጉት የሚጠብቀው ለሌሎች ሀገራት ተሳታፊ እንግዶች መስህብነት ያለው ታላቁ ሩጫ በኢትዮጵያ ህዳር 13 2019 ዓ.ም ለ26ኛ ጊዜ በኮሪደር ልማትና በወንዝ ዳር ፕሮጀክት በፈካችው አዲስ አበባ ይካሄዳል።